ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት እንደምን አላችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ። በዛሬው ዕለት የምናየው እንግዲህ ፍሬሽማን ማትማቲክስ ፎር ሶሻል ሳይንስ ቻፕተር 2 ፋንክሽንስ የሚለውን ሲሆን በዚህ ቪዲዮ የዚህን ቻፕተር የመጀመሪያ ክፍል ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ ፋንክሽንስ ለናቹራል ሳይንስ ቻፕተር 3 ላይ ነው ያለው ማለት ነው። እጅግ በጣም አሪፍና ማራኪ በሆነ way ለማዘጋጀት ሞክሬያለሁ። ብዙ ሰዎች ኮሜንት ላይ አሪፍ እንደሆነ ለማስቀመጥ ሞክረዋል ማለት ነው። and today we will discuss about functions for social science። ስለዚህ የመጀመሪያውን ክፍል ነው የምናየው ማለት ነው። የመጀመሪያው ክፍል ምንድነው የሚለው the real number systems ይላል ማለት ነው። ከዛ በፊት ለቻናሉ አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም በየጊዜው የሚለቀቁ ቪዲዮዎች እንዲያልፏችሁ ደግሞ የደወል ምልክቱን መጫናችሁን እንዳትረሱ ማለት ነው። ቀጥታ ወደ ዕለቱ ክላስ እናልፋለን። እስከ መጨረሻ ድረስ አብራችሁ ይቆዩ። መልካም ቆይታ። So real number systems እንግዲህ real number systems ስንል የቁጥር ስርዓት ነው። real number የሚባለው ቁጥር ስርዓት። Anyhow, at the end of this section you will able to understand the concept of real numbers, use property of real numbers to solve problems, determine whether a given real number is rational number or not. ሎክ ይህን ሴክሽን ከጨረስን በኋላ ሶስት ነገሮች ይጠብቁናል። ሶስት ነገሮች። የመጀመሪያው ሪል ነምበር የሚለውን ኮንሰፕት መረዳት መቻል። ሁለተኛ የሪል ነምበር ፕሮፐርቲዎችን ማወቅና መጠቀም ለማድረግ ይረዳናል፣ የተለያዩ ፕሮብሌሞችን ሶልቭ ለማድረግ ማለት ነው። እንዲሁም በሶስተኛ ደረጃ ዲተርማይን whether a given real number is rational or not። እንግዲህ ሪል ነምበር ማለት የራሽናል ነምበር እና የኢራሽናል ነምበር ውህደት ስለሆነ የተሰጠን ሪል ነምበር ራሽናል ነምበር ነው ወይስ ኢራሽናል ነምበር የሚለውን ዲተርማይን ማድረግ አለብን ማለት ነው at the end of this section። ኦኬ ስለዚህ እነዚህ ሶስቶችን ኦብጀክቲቮች መረዳት ከቻል ይሄ ፓርት ወይም ይሄ ሴክሽን ገብቶናል ማለት ነው። So in this section we will do what the real number are and what are their properties. To answer we start with some simpler number system። እንግዲህ number system ስንል የቁጥር ስርዓት ነው። ከየት ነው የሚጀምረው? ከናቹራል ነምበር ነው። ከናቹራል ነምበር ሲስተም ይጀምርና እስከ ኮምፕሌክስ ነምበር ሲስተም ድረስ ይዘልቃል። ሶ ወደኛ ኬስ ስንመጣ ስለ ሪል ነምበር ለማወቅ መጀመሪያ ሲምፕለር ነምበር ሲስተምን የተወሰነ ነገር እንበል ይለናል። የመጀመሪያው the integer and the rational numbers. So before we proceed to the real number, first let us see about integers and rational numbers. The simplest number of all are the natural number. እንደነገርኳችሁ እንግዲህ ትንሹ ነምበር ስርዓት ማን ነው? the natural number system ነው። መቁጠሪያ ቁጥር የምንለው ማለት ነው። So look 1 2 3 4 5 6 etc. those are natural numbers. Okay, with them we can count our books, our friends and our money. If we adjoin their negatives and 0 we obtain the integer, that is -3 -2 -1 0 1 2 3 etc. look አሁን እንግዲህ መጀመሪያ ከናቹራል ነምበር ጀመር። ያ ማለት መቁጠሪያ ቁጥር ብለን ከአንድ የሚጀምር ነው። መቁጠሪያ ቁጥር እንግዲህ የተለያዩ ለምሳሌ መጽሐፎቻችንን ለመቁጠር ሊሆን ይችላል፣ ጓደኞቻችንን ለመቁጠር ሊሆን ይችላል፣ ገንዘብ ለመቁጠር ሊሆን ይችላል የምንጠቀምበት ቁጥር ስርዓት ነው። ዜሮን እና ኔጋቲቮችን ጨምሮ ያ ማለት የዚህን ቁጥር የናቹራል ነምበር ኔጋቲቭ ቁጥሮች ወይም ተገላቢጦሹን እንበለው እንዲሁም ዜሮን ጨምረን በአንድ ላይ ኢንቲጀር የሚባል የቁጥር ስርዓት እናገኛለን። ኢንቲጀር ማለት ከኔጌቲቭ ኢንፊኒቲ ጀምሮ -3 -2 -1 0 1 2 3 እያለ የሚቀጥል ቁጥር ነው። When we try to measure length, weight or voltage, the integers are inadequate. They are spaced too far apart to give us sufficient precision. Thus we are led to consider quotient or ratio of integer numbers such as 3/4, -7/8, 21/5, 19/-2, 16/2 and -17/1. እዚህ ጋር ምንድነው የሚለን? ለምሳሌ ሌንግዝን ወይም ርዝመትን ሊሆን ይችላል፣ ክብደትን ሊሆን ይችላል ወይም ቮልቴጅን ሜዠር ለማድረግ ኢንቲጀሮች በቂ አይደሉም። ስለዚህ በቂ ስላልሆኑ ሌላ የቁጥር ስርዓት ኢንቨንት ማድረግ አስፈለገ ማለት ነው። ስለዚህ በሬሾ ወይም በኮሸንት ፎርም መቀመጥ የሚችል
So ለምሳሌ እዚህ ላይ 3 over 4 negative 7 over 8 21 over 5 19 over negative 2 16 over 2 negative 17 over 1 እነዚህ ቁጥሮች አሁን ኢንቲጀር አይደሉም በኮሸንት ወይም በሬሾ ፎርም የተቀመጡት። ስለዚህ እነዚህ ቁጥሮችን በመጠቀም ሌንግዝን ዌትን ቮልቴጅን ምን ማድረግ እንችላለን ማለት ነው ዲተርማይን ማድረግ ወይም ሜዥር ማድረግ እንችላለን ማለት ነው። ኦኬ አሁን እዚህ ጋር ለምሳሌ እንደምታዩት 16 over 2 እና negative 17 over 1 8 እና negative 17 ብለን ማስቀመጥ እንችል ነበር ይለናል እዚህ ላይ። look note that we included 16 over 2 and negative 17 over 1 so we would normally write them as 8 and negative 17 since they are equals to latter by the ordinary meaning of the division ይለናል። ያ ማለት እንግዲህ 16 over 2 8 ነው negative 17 over 1 ደግሞ negative 17 ነው። ስለዚህ ልክ አሁን ለምሳሌ 8 ማለት ናቹራል ነምበርም ነው ኢንቲጀርም ነው ራሽናል ነምበርም ነው። ስለዚህ በራሽናል ነምበር ውስጥ እንደሚካተት ለመጠቆም ነው እዚህ ጋር አብሮ የተቀመጠው ማለት ነው። ኦኬ ነገር ግን ለምሳሌ እዚህ ጋር 5 over 0 negative 9 over 0 ብለን ምን ማድረግ አንችልም express ማድረግ አንችልም because 0 never be denominator of any number የማንኛውም ቁጥር ዲኖሚኔተር መሆን አችልም 0 ማለት ኦኬ ስለዚህ ምንድነው አሁን እዚህ ላይ መስማማት ያለብን 0 ፈጽሞ ዲኖሚኔተር መሆን አችልም። so we did not include 5 over 0 or negative 9 over 0 since it's impossible to make sense out of those symbols. In fact, let us agree once and for all to banish division by 0 from this section. Numbers which can be written in the form of m over n, where m and n are integers with n differ from 0 is called rational number. እንግዲህ የሆነ number m over n form መጻፍ ከቻለ that number is said to be rational number and n must differ from there. Okay, ስለዚህ rational number ማለት m over n form መጻፍ የሚችል ከሆነ ነው ማለት ነው። Do the rational numbers serve to measure all lengths? No. Look, ማንኛውም rational number lengths measure ለማድረግ በቂ ነው አይደለም። This surprising fact was discovered by the ancient Greek language. They showed that while root 2 measures the hypotenuse of right triangle with a side of length 1. ለምሳሌ አሁን right angle triangle ውሰዱ። right angle triangle ሌንግዛቸው 1 1 የሆነ so hypotenuse root 2 ይመጣል። root 2 units but root 2 is not a rational number. ስለዚህ root 2 irrational number ስለሆነ rational number ብቻውን ሌንግዝን ሜዠር ማድረግ እንደማይችል ጠቋሚ ነው ማለት ነው። Thus root 2 is irrational number, not rational number. So root 3, root 5, third root of 7, pi, and a host of other numbers are an example of irrational number. But these numbers are used to measure the length of anything. ስለዚህ ሌንግዝን ለመለካት ኢራሽናል ነምበሮችንም እንጠቀማለን ማለት ነው። ስለዚህ ይህን ያክል ከሪል ነምበር በታች ስላሉ ነምበሮች ይህን ያህል ካወራን now let us proceed to the real number system. Consider the set of all numbers, rational and irrational numbers that can measure lengths together with their negatives and 0. We call those numbers a real number. Look, real number ማለት it is the combination of rational and irrational number. ሁለቱም rational እና irrational number በአንድ ላይ real numberን ይሰጡናል ማለት ነው። So, the set of real numbers denoted by capital R can be described as a union of the set of rational numbers and irrational numbers. Therefore, R which is equals to the set containing x such that x is a rational number or an irrational number. Or simply real number is a combination of rational number and real number. The real number may be viewed as a labeled 4 points along a horizontal line.
There they measure the distance to the right or the left, the direct distance, from a fixed point called the origin and labeled 0. Each point on the number line corresponds a unique real number and vice versa. Look, number line እንወስዳለን። ለምሳሌ ዩቲኤን number line ሴንተሩን መነሻውን ኦሪጂን ብንለው ኦሪጂኑን በዜሮ ሪፕሬዘንት ብናደርገው ወይም ብናደርገው to the right and to the left measure ማድረግ እንችላለን። to the right ፖዚቲቭ ነምበሮችን እናገኛለን። to the left ደግሞ ኔጌቲቭ ነምበሮችን እናገኛለን። look ለምሳሌ when we see or when we go to the right, there is 5 over 4 to 2.5, 4, 4.75, and 5. And when we move to the left, negative 1, negative 3 over 2, negative 2, negative 3, negative 4, negative 5. Okay? Those numbers together represent a real number. A real number. Okay? Because it contains both rational and irrational numbers. Most students will remember that the number system can be enlarged still more to the so-called complex numbers. Those are numbers of the form a plus b root negative 1, where a and b are real numbers. Look, አሁን እንግዲህ የነምበር ሲስተም እንደነገርኳችሁ ከናቹራል ነምበር ተነስቶ እስከ ኮምፕሌክስ ነምበር ሲስተም ይደርሳል። ኮምፕሌክስ ነምበር ሲስተም ማለት a plus b root negative 1 4 የሚጻፍ ከሆነ እንግዲህ አንድ ቁጥር ከሩት ለመውጣት የግድ ምን መቻል አለበት? ፖዚቲቭ መሆን መቻል አለበት። 0 ወይም ከዛ በላይ መሆን መቻል አለበት። ነገር ግን በኮምፕሌክስ ነምበር ሲስተም ስርዓቱ ውስጥ ኔጌቲቭ ቁጥሮችም ከሩት ይወጣሉ ማለት ነው። ኦኬ ሌላው ደግሞ the four arithmetic operations. What are the four arithmetic operations? Given two real numbers x and y, we may add or multiply them to obtain two new real numbers, x plus y and x times y. አሁን እንግዲህ the four arithmetic operation ምንላቸው addition, multiplication, division and subtraction ምንላቸው ናቸው። አራቱ መሰረታዊ ስሌቶች ምንላቸው እንደማለት ነው። ስለዚህ ሁለት ቁጥሮችን ስንደምራቸው ለምሳሌ ሁለት ራሽናል ነምበሮችን ሪል ነምበሮችን ስንደምር ሌላ real number እናገኛለን። ስናበዛም በተመሳሳይ the real numbers along with the operation of addition and multiplication obey the 11 property listed. So what are the 11 properties? እነዚህ 11 ፕሮፐርቲዎች እነማን ናቸው የሚለው እናያለን። እንግዲህ እዚህ ላይ የምታዩቸው ፕሮፐርቲዎች ናቸው። እንደምታዩቸው 11 የሚደርሱ ፕሮፐርቲዎች አሉን። ስለዚህ ከመጀመሪያው ስንጀምር commutative properties የተቀያያሪ ባህሪ ማለት ነው ወይም ተለዋዋጭ ማለት ነው። ለምሳሌ for addition a plus b which is equals to b plus a ጋር ተመሳሳይ ነው። for multiplication a times b ከb times a ጋር ተመሳሳይ ነው። ሁለቱን ፖዚሽን ብንቀይራቸው ውጤቱ ተመሳሳይ ነው። ለምሳሌ 5 ሲደመር 3 which is equals 3 ሲደመር 5 እኩል ነው 8 ነው። አሁንም 5ን በ3 ብታበዙት 3ንም በ5 ብታበዙት ውጤቱ 15 ነው። ተመሳሳይ ነው ቢቀያየር። ስለዚህ commutative property የመጀመሪያው ሁለቱ ፕሮፐርቲዎች ናቸው ማለት ነው። ሌላኛው ፕሮፐርቲ ደግሞ the associative property. The associative property. For addition a plus into a plus c which is equals to a plus b plus c. And for multiplication a times b times c which is equals to a times b times c. የተጣማጅ ባህሪ ምንለው ማለት ነው ደግሞ The other property is the distributive property. Distributive ማለት ደግሞ የስርጭት ባህሪ ምንለው ማለት ነው። a into b plus c means a times b plus a times c. Look, a ውስጥ እየገባች ታበዛለች ሁለቱንም ab plus b ac ይሰጠናል። ኦኬ ab plus ac or b plus c times a means አሁንም a እዚህ ውስጥ እየገባች ታበዛለች b times a plus c times a ይሄ ምን ይባላል? distributive property ይባላል። ሌላኛው ፕሮፐርቲ ደግሞ identities ነው። identities
አይለውጤ እንደማለት ነው። For addition, there is a unique number called the additive identity, represented by 0, which has the property that a plus 0, which is equals to a, which is equals to 0 plus a for all real number a. ይህ ደግሞ በመደመር ጊዜ አይለውጥ የምንላት ማንኛውም ቁጥር ላይ 0ን ብንደምርበት ምንም ለውጥ አያመጣም። ስለዚህ የመደመር አይለውጥ ማነች? 0 ነች። በመልቲፕሊኬሽን ጊዜ ደግሞ for multiplication there is a unique number or a unique real number called the multiplicative identity, represented by 1, which has a property that a times 1, which is equals to a, which is equals to 1 times a for all real number a. በማባዛት ጊዜ ደግሞ አይለውጥ የምንላት አንድን ነው። አንድን ቁጥር ከማንኛውም ነምበር ጋር ብናበዛት okay, ያ ቁጥር ምንም አይቀየርም። okay, if we multiply number 1 with any number, that real number cannot be changed. ስለዚህ ወደየትም ሊለወጥ አይችልም ማለት ነው። 8 እና 9 ላይ ያለው ደግሞ ኢንቨርስ ነው። ኢንቨርስ ፕሮፐርቲ for addition, each real number a has a unique additive inverse, represented by negative a, which has a property that a plus negative a, which is equal to 0, and which is equals to negative a plus a. Additive inverse ምንለው እንግዲህ negative part of that number ማለት ለምሳሌ a የተባለ real number ቢኖር የa additive inverse negative a ነው። so real number ከadditive inverse ጋር ሲደመር 0 ይሰጠናል። next property for the multiplication, each real number a except 0, look, except 0 has a unique multiplicative inverse, represented by 1 over a, which has a property that a times its inverse, that means 1 over a, which is equals to 1, which is equal to 1 over a times a. Look, multiplicative inverse ምንለው ደግሞ 1 over that number. እንዲሁም any number times its multiplicative inverse give us 1, except 0. 0 ግን multiplicative inverse የለውም። ምክንያቱም 0 never be denominator መሆን ስለማይችል ነው 0። ሌላኛውና የመጨረሻው ፕሮፐርቲ ደግሞ closure properties ይባላል። closure for addition, the sum of two real numbers is always real number, and for multiplication the product of two real numbers is always a real number. እንግዲህ የሁለት ሪል ነምበሮች ድምር ውጤት ሪል ነምበር ነው። ብዜታቸውንም ስናይ ሪል ነምበር ይሰጠናል ይላል። so 11 ፕሮፐርቲዎች የምንላቸው በአዲሽን እና በመልቲፕሊኬሽን ጊዜ እነዚህ ናቸው ማለት ነው። ስለዚህ ሪል ነምበር እነዚህ ፕሮፐርቲዎችን ኦቤይ ያደርጋል ወይም ያከብራል ማለት ነው። Subtraction and division are defined by x minus y, which is equal to x plus minus y, and x divided by y, which is equal to x times 1 over I. Okay, 1 over y mean, where y different from 0. In the product AB, A and B is called, A and B are called the factors. In the summation, A plus B, A and B are said to be terms. Okay? በመልቲፕሊኬሽን ጊዜ A times B የተባለ ፕሮዳክት ቢኖር A እና B ፋክተር ይባላሉ። በአዲሽን ጊዜ ደግሞ A plus B እና B ተርምስ ይባላሉ ማለት ነው። Look for example 2.1. The set of irrational numbers is not closed under addition and multiplication, but the set of rational number is closed under addition and multiplication. For example, root 2 plus negative root 2, which is equal to 0, and root 2 times root 8, which is equal to root 60, which is equal to 4, which are rational numbers. አሁን ኤግዛምፕል ምንድነው የሚለን? ኢራሽናል ነምበሮች በአዲሽን እና በመልቲፕሊኬሽን ሩል አይሰሩም እያለን ነው። ለምሳሌ ሩት እና ኔጌቲቭ ሩቱ ኢራሽናል ነምበር ነው። ስለዚህ የሁለት ኢራሽናል ነምበሮች ድምር ውጤት ኢራሽናል ላይሆን ይችላል።
rather rational ሊሆን ይችላል። ለምሳሌ 0 rational number root እና root 8 ደግሞ irrational ናቸው። ብዜታቸው ግን 4 ሰጠን rational ሆነ ማለት ነው። ስለዚህ the set of irrational numbers ነው closed under addition and multiplication እንላለን ማለት ነው። ሌላኛው ደግሞ the order relation on the set of real numbers. The non-zero real number separate nicely into two disjoint sets, the positive real number and the negative real number. Real number እንግዲህ ለሁለት ልንከፍለው እንችላለን። negative real number እና positive real number ብለን ለሁለት ልንከፍለው እንችላለን። This fact allows us to introduce the order relation less than, read as is less than. እንግዲህ order relation የምንለው less than በሚል ሳይን መግለጽ የምንችለው ሲሆን ለምሳሌ x less than y by implies y minus x is positive. አሁን እዚህ ላይ እንደምታዩት x less than y ነው። ትልቁ ማን ነው? y ነው። ትንሹ ማን ነው? x ነው። ስለዚህ ከትልቅ ቁጥር ሲቀነስ ትንሽ ቁጥር always positive value ነው የሚሰጠው። ለምሳሌ 5 is less than 8 እንበል 5 is less than 8 that's true, which by implies 8 minus 5 is positive. Okay, 8 minus 5 means 3 ነው 3 is positive. ስለዚህ ይሄን ለመግለጽ ነው የተጠቀመበት ማለት ነው። we agree that x less than y and y greater than x will mean the same meaning. Okay, አሁን ለምሳሌ x ከy ያንሳል ካል y ከx ይበልጣል እንደማለት ነው። ስለዚህ ተመሳሳይ ሚኒንግ ነው ያላቸው። the order relation less than or equal is a first cousin of less than. It's defined by x less than or equal y by implies y minus x is positive or 0. እታችኋል equal የሚል ሳይን አብሮ ካለበት or 0ን ይጨምራል ከዚህ በተጨማሪ ማለት ነው። The order relation less than has the following properties. እንግዲህ order relation less than የተባለው የሚከተሉት ባህሪያቶች አሉት። The first one is trichotomy, the order properties. So if x and y are numbers, exactly one of the following holds. That is x less than y or x equals y or x greater than y. እንግዲህ trichotomy property የምንለው ወይም trichotomy order property የምንለው ሁለት ቁጥሮች x and y የተባሉ ቁጥሮች ቢኖሩ ከሶስቱ አንዱ ነው ሊሆን የሚችል። ያ ማለት either x ከy ያንሳል ወይም x ከy ጋር እኩል ነው ወይ x ከy ይበልጣል። ከዛ ውጭ ሌላ ኦርደር የለም። ሁለተኛው ደግሞ transitivity ነው። transitivity x less than y and y less than z implies x less than z. Look, አሁን x ከy ያንሳል ካል y ደግሞ ከz የሚያንስ ከሆነ x ከማን ያንሳል ማለት ነው? ከz ያንሳል ማለት ነው። ለምሳሌ ሌላ ልቀይርላችሁ a less than b ከሆነ b less than c ከሆነ a less than c ነው እንደማለት ነው። ኦኬ ለምሳሌ 5 ያንሳል ከ6 6 ያንሳል ከ7 ስለዚህ 5 ከማን ያንሳል? ከ7 ያንሳል እንደማለት ነው። ይሄ ሌላኛ order property ነው። The other order property is addition. Less than y by implies x plus y less than y plus z. Okay, ይሄ ማለት ምን ማለት ነው? x plus z less than y plus z እንደማለት ነው። እዚህ ጋር less than ብሎ ሳይሆን የሚጀምር x less than የሚል ጨምሩበት። x less than y by implies x plus z less than y plus z. ያ ማለት both sides ምን ጨመርንበት? z የተባለ ሌላ ኮንስታንት ቁጥር ጨመርንበት ማለት። ለምሳሌ እዚህ ላይ x less than y ላይ both sides in the x እና in the y ተመሳሳይ የሆነ ቁጥር ጨመርንበት። ስለዚህ zን በz ማጣፋት እንችላለን። ስናጣፋው x less than y ይሄንን ራሱን ሰጠን ማለት ነው። ስለዚህ addition order property ማለት ይሄ ነው።
አራተኛው ደግሞ multiplication. When z is a positive x less than y by implies xz less than yz. okay, z ግን ምን መሆን መቻል አለበት? ፖዚቲቭ መሆን መቻል አለበት። when z is negative x less than y by implies xz greater than yz. አይታችኋል። ኔጌቲቭ ከሆነ ግን ምን ይሆናል? ይቀየራል ሳይኑ ማለት ነው። ስለዚህ የመልቲፕሊኬሽን ኦርደር ፕሮፐርቲ ነው። ስለዚህ እነዚህን አራቱን ኦርደር ፕሮፐርቲ ማወቅ መገንዘብ ያስፈልጋል ማለት ነው። ሌላኛው ፖይንታችን ደግሞ ኢንተርቫልስ። let a and b two real numbers such that a less than b, then the intervals which are a subset of r with endpoints a and b are denoted and defined as below. አሁን a እና b የተባሉ ሁለት ሪል ነምበሮች አሉ። a ግን ከb ያንሳል። a እና b ደግሞ የሪል ነምበር ስብስብ ናቸው ብንል እንዲሁም ኢንድ ፖይንት ናቸው ብንል ኦኬ ኢንድ ፖይንት ናቸው ብንል ለምሳሌ a እና b የሆነ ነምበር ሲስተም ኢንድ ፖይንት ናቸው ብንል ያ ማለት የሪል ነምበር ሲስተም ኢንድ ፖይንቶች ናቸው ብንል የሚከተሉት በሚከተለው ወይ ዲፋይን ማድረግ እንችላለን። የመጀመሪያው ለምሳሌ a, b እዩት የም ብራኬት ኦኬ የም ብራኬት ኦፕን ብራኬት ነው። ኦፕን ብራኬት a, b means x says that a less than x less than b. አሁን እንግዲህ በa እና በb መካከል የሆነ x የተባለ ቁጥር አለ። ያ x የተባለ ቁጥር ግን ከa ምን የሚበልጥ ከb ግን የሚያንስ ማለት ነው። ከa እና ከb ጋር ግን ፈጽሞ እኩል ያልሆነ እንደማለት ነው። በዛ አይነት አገላለጽ በኦፕን ብራኬት ተገለጸ። ስለዚህ ኦፕን ኢንተርቫል from a to b እንደማለት ነው። ሁለተኛ ደግሞ closed bracket a, b means x says that a less than or equal x less than or equal b. ኦኬ x እንግዲህ ከa ጋርም እኩል ሊሆን ይችላል ወይም ሊበልጥ ይችላል። አሁንም x ከb ሊያንስ ይችላል ወይም እኩል ሊሆን ይችላል። ስለዚህ closed interval from a to b እንደማለት ነው። ሶስተኛ ደግሞ ኢንተርቫል open interval a, closed interval b means a less than x less than or equal b. አይታችኋል። x ከa ምን ይላል? ይበልጣል። x ከb ግን ያንሳል ወይም እኩል ይሆናል እንደማለት። open closed interval from a to b. አሁን ደግሞ ይሄንን እንገልብጠው እና ዞረው closed open interval ቢሆን a, b ማለት a less than or equal x less than b. ያ ማለት x ከa ምን ይላል? ይበልጣል ወይም እኩል ይሆናል፣ ከb ግን ያንሳል እንደማለት ነው። ስለዚህ እንደዚህ አድርገን ኤክስፕረስ ማድረግ እንችላለን ማለት ነው ኢንተርቫሎች። ኦኬ እዚህ ጋር ኤክሰርሳይሶች አሉ። ለምሳሌ መጀመሪያው እንደምታዩት ሲምፕሊፋይ ነው የሚለው በጣም ቀላል። ለምሳሌ 4 - 3 into x - 12 - 6 አሁን ይሄን ሲምፕሊፋይ ማድረግ መጀመሪያ የሚቀድም ቅንፍ ነው። ቦድማስ የሚባል ህግ አለ። ቦድማስ ኦኬ ቦድማስ በቦድማስ ህግ መስራት መጀመሪያ ብራኬት ይቀድማል፣ ከዛ ኦርደር ቢኦ ከዛ ዲ ዲቪዥን ቢ እያለ ይቀጥላል። ቦድማስ ኦኬ ቦድማስን ከዚህ ቀደም ታውቁታላችሁ ብዬ ነው። ቦድማስ ማለት ቢ ብራኬት ነው፣ ኦ ኦርደር ነው፣ ዲ ዲቪዥን ከዛ ኤም መልቲፕሊኬሽን ኤ አዲሽን ኤንድ ኤስ ሰብትራክሽን። ስለዚህ መጀመሪያ ብራኬት ይሰራል፣ ከዛ ኦርደር ማለት ፓወር ያለበት ወይም ሩት ውስጥ የሆነ ቁጥር እንደማለት ነው። ዲቪዥን ማካፈል ነው። መልቲፕሊኬሽን ማባዛት ይቀጥላል፣ ከዛ አዲሽን ይቀጥላል፣ ከዛ ሰብትራክሽን። ስለዚህ በዛ ሩል ነው የምትሰሩት ማለት ነው። ኦኬ ለምሳሌ እዚህ ላይ 3 times 8 መጀመሪያ እዚህ ውስጥ ያለውን ነው የምንቀንሰው። 8 ሲቀነስ 12 ኦኬ 8 ሲቀነስ 12 ብለን እንሰራለን። ወይም ኔጌቲቭ 3 times 8 አሁንም ኔጌቲቭ 3 times 12 ብለንም መስራት እንችላለን። እዚህ ጋር ቢብ ላይም ተመሳሳይ በዛ ሩል ነው የምንሰራው። ኤክሰርሳይሶችን የሆነ ቀን ራሱን የቻለ ክላስ አዘጋጅቼ የምንሰራ ይሆናል ማለት ነው። ኦኬ ስለዚህ የዛሬው ክላስ ይሄንን ነው የሚመስለው። አጠቃላይ ስለ ቻፕተሩ ኢንትሮዳክሽን ፓርት እና አንዳንድ ነገሮችን ነው ወይም ስለ ሪል ነምበር ነው ቶታሊ ያየን ማለት ይቻላል።
እንግዲህ ግልጽ እንደሆነላችሁ ተስፋ አደርጋለሁ። ያልገባችሁ ግልጽ ያልሆነላችሁ ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ የምመልስ ይሆናል ማለት ነው። በቀጣይ ክላስ የምናየው ኢኩዌሽን ኤንድ ኢንኢኳሊቲስ ሊኒየር ኤንድ ኳድራቲክ። አሁን እዚህ ላይ አንድ ነገር መረዳት ያለባችሁ ለናቹራል ተማሪዎች ፋንክሽንስ የሚል ቻፕተር 3 ላይ አዘጋጅቻለሁ። ለሶሻሎች ተመሳሳይ ነው ብዬ አስቤ ነበር። ነገር ግን አሁን ለምሳሌ የቶፒክ ኢኩዌሽን ኤንድ ኢንኢኳሊቲስ ሊኒየር ኤንድ ኳድራቲክ የሚል ቶፒክ የለም። ስለዚህ የሚለያይ እንደሆነ በመገንዘብ ነው ማለት ነው ለብቻ ለማዘጋጀት የወሰንኩት። ስለዚህ በቀጣይ ክላስ ይህን ቶፒክ የምናይ ነው የሚሆነው። እስከዛ ድረስ መልካሙን ሁሉ ተመኘው። ከዛ በፊት ለቻናሉ አዲስ ከሆናችሁንም ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም በቀጣይ የመለቅላችሁ ቪዲዮዎች ወደ እናንተ እንዲደርሱ ደግሞ የደወል ምልክቱን መጫናችሁን እንዳትረሱ ማለት ነው። እስከዛው ድረስ መልካሙን ሁሉ ተመኘው። ባይ ባይ።